ደደቡ የፈለከው ነገር ተንተና ነው ጋይስ እንዴ መጽሐፍ ተሳትም ይል እንዴ እውነት እሩ ጉዳይ የሆነ ሰውዬ ጋር በ18 ዓመት የሚያንስሽን ህፃን ልጅ ጋር ሪሌሽን ጀምረሽ ከጆን ዳንኤል እና ከማሜ ኢን ዘ ቢልድ ተብተብ ጎዳ ዶዲ ጎዳ ማረ ጎዳ ያለ አፉ ላይ ምራቁ ላይ ያመነጨው ደርቆ እንደዛ ተለጣጥፎ እኩል ካንቺ ጋር በርበሬ የተጋተና የጠጣ ወጥቶ ስራ ለመስራት አይደለም አላማው አቅሙ እድሜውም ያልደረሰ ልጅ ከሱ ጋር ትዳር መስርተሽ ሰርቶ እሱ ያስተዳደረሽ ነው አንቺ ኡስማንን ረዋንን እንደዚህ የምትናገራት ደሃ ሊያረግሽ ነው የምትያት ትራንስፖርት ለመሄድ እንኳን ጌም ተጫውታችሁ አይደል እንዴ ሄዳችሁ እውነት ሞራሉ አለሽ የምታረጊው ሄዶ እንኳን ሽንኩርት ገዝቶ ማይመጣ ለዛ አቅም ያልደረሰው በ18 ዓመት የሚያንስሽን ህፃን ልጅ አዝለሽና ላይሽ ላይ ያስቀምጥሽ እየኖርሽ ስራ በህይወቱ ሰርቶ ማያውቅ ህፃን ልጅ እንደገና ደግሞ ቀን ሙሉ ተብተብ ስትሉ ምትሉ ልጅ አንቺ ነሽ እና ኡስማን የምትናገሪው እውነት ከአንቺ ጋር ይሄዳል እቺ በቀበቃ ምን ነው በቀቀን ይመስል ትለፈልፊያለሽ ወን ባልሽ መጀመሪያ ድምፁ እንኳን ከፍ ይበልልሽ እሺ ድምፁ እንኳን ወፈር ይበልልሽ ኢትዮጵያ ያለው ልጅሽ ራሱ 18 ዓመቱ ነው ልጁ ይሄ ያገባሽው ስንት ዓመት አሁን አንቺ ቤትኛው ሞራልሽ እና ሀቢባ ምናምን ይናገሩ ማነሽ አንቺ እንዴት መጣልሽ ሲሪየስ ቶክ ሼም አይደል እንዴ አድማጭስ ምን ይላል ዝም ብለሽ ሰውነትሽ እንደ ካሻኮር የተነፋፋ እንጂ አይምሮሽ በጣም ባዶ ደከከናም እንደሆንሽ ነው የተረዳሁት ሰዎችን ለመናገር ኤቪደንስ ላይ እንኳን ስፈልጊ ጮክ ብለሽ ስፈልጊ ዝቅ ብለሽ ብትናገሪ ተቀባይነት አለው አለበለዚያ ያስገምትሻል ደከከና ደፍራ እንኳን ቬሎ ከምን ሱፍ ከአልጋ ስር ለቃቅማ ለጣጥፋበት አግብታ ረዋኔ እርጉዝ የሆነች ልጅ አሁን ተጣልተው ትቷት ቤድ ማን ነው እቺ ልጅ የሚያርሳት ጋይስ ማን ነው ምጧ ቢመጣ እንኳን ተነስቶ እንኳን ታክሲ ይጣራል ለምን ብቻሽን ቤት ውስጥ ተዘግቶብሽ አልወለድሽም ነው ወይ ምጥሽ መጥቶ እዛው ለምን ዝም ማለት ምንድነው አላማችሁ ግን ያልገባኝ ነገር እነሱን ለማለያየት ስንት ሰው በየቤታችሁ ገስት ገብታችሁ ስትሳደቡ አላችሁ ልጆቹ ደግሞ እህልዋቸው ስላልደረሳል ስላልተለያዩ ይሄኑላ እንትን ትሄዱባችኋላችሁ ቅራቅንቦ ምድረ ቆሮቆ እንዳዚህ ስታስተላ ድምጿ ራሱ የሆነ እንደረ በስማ ምድረ ባዶ ጀሪካኑላ እዚህ ደበደብላል አባ ይመጣና ዝም ብለ ጆሮ ከሰጣው አዳሚ እኔ ነኝ በሳምባ መተነፍሰው ይላል እኔ ነኝ ያንተ እንትን ነው የሚል እንዴት እንደሚያመናቅራት ብቻ እዩ ጋይስ የኔ ልጅ ድምጽ ከልጇ እንኮ ይወፍራል ጋይስ ድምጹ እንኳን ያልጎረነነ ልጅ አንስታ እንዴት እንደሚሳም እንዴት እንደሚላስ ቁጭ ብላ ስታስረዳው ምትልጅ ወጥቶ እንኳን ድስት እንኳን እንደዚህ ማያጥብ ሰውዬ አንተም ብላ ኡስማን ምን ያረግልሻል ትቶሽ ብርሽን ሊበላ ነው ብላ ተሰድባታለች ጋይስ ሌላ ሰው ይበላት አሁን አንቺ ካንቺ ጋር ይሄዳል ባለጌ ዲፖርት ለማስደረግ በእነሱ ቤት እንደገና ደግሞ ፕሮፓጋንዳ ይነፋል
ማሲ አንቺ አብደሻላ እንደዚህ አይነት የወረደ ነገር ውስጥ ከገባሽ እውነት በጣም አብደሻላ። አሁን ኡስማንን እንደዚህ ያደረገች አሁን ማን ነው ምን የፈለገ ጥፋተኛ እንኳን ቢሆን ሰው አንቺን ነው የሚታዘበው። መሲ አታረጊውም አንቺ እንደዛ ጎንበስ ብሎ እናቴ ብሎ እጅሽን በሳመበት ሰክሮ በተናገረው እሱ ላይ ዱባይን እንደ አሚር እንደ የአሚር ሚስት ለመቆጣጠር ነው የምታስቡት። መቼም ዋናው አሚሩ እንኳን እንደናንተ አልተመናቀረበትም ዱባይ ላይ። እንደዛ ግን በደና ጊዜ አበባውላ ሰጥቶሽ እናቴ ነሽ ብሎ እጅሽን ስሞሽ እንደ እናት አንቺ ዲፖርት ጥፋተኛ እንኳን ቢሆን ካንቺ ላይ አያምርም። እሺ መሲ አያምር፣ በጣም አያምር። ደግሞ የኛን ነገር የሚከርበት ልጅ አይደለም፣ ዝም ብሎ ነገር ነው ልጅ። ያለበትን ትራማ ታውቁታላችሁ። እንደዚህ አይነት ጅል ሰዎችን በጣም ስትጫናቸው በጣም ጨካኝ ሆኖ የእናንተ አጥፊ ነው የሚሆኑት። ይሄን ወቁ ጋይስ። ሲሄድ አገሩ ነው የሚሄደው፣ ከልጅሽ ጋር ነው የሚገናኛል። ሰው ቤተሰብ አለው ምን አለው የትም እንደምትተዋውቁ አትተዋውቁ። ሰው ዝም ብሎ ተጠቅልሎ አይተኛም ለደረሰበት ነገር ጋይስ። እንዲህ ዝም ብሎ እንቅልፍ ኪኒን አይደለም እኮ የሰጣችሁት፣ በቀለው ንዴትን የሰጣችሁት። ገብቶቻል? ያ አባው ምትዩ እና ኡስማንን በዛ ነው የምትተችው። ያምርብሻል። አሁን አንቺ የሚጣነው ጡጡን ቁጡን የምትባዩ ሴትዮ እውነት ይሄዳል ካንቺ ጋር? እኔ ብለው ያምርብኛል። እኔ ብላችሁ ጌም ተሸነፍኩ ብሎ በመኪና ስር ካልገባው ማሲያርል እንደ መኪና ስር ትገባል። ሌላ ቀን ልታሸነፍ ትችላለህ ሲባል ነበር። ምክንያቱም መኪና ስር ካልገባው ሲል የነበረው ህልውናችሁ ነበር። ሀገር ቤት ገብታችሁ ልትዝናኑበት የምታስቡት የጌም ብር ነበር ታርጌታችሁ። ህዝቡ ይቦረቆቆ የለ እንዴ ጋይስ? ምድረ ቦርኮ ማለት ነው ዴ ኡስማንና ላየሽም እንዴ? ረዋና ላየሽ? ትልቁ ነገር ብዙ ነገር ማግኘት አለም ኢማን በቂ ነው። ኢማን ቢሶች ናችሁ እናንተ። ኢማን ያለህን ነገር ተመስገን ብለ መቀበል የማይችል ሰው ማለት ነው ኢማን ማለት። አጋሰስ ሰው ነው ቢበላ ማይጠግብ ህይወቱ አጋሰስ የሆነበት ሰው አለ ባይዘው። እና ረዋና ላየሽ አንድ አንበሳ እንኳን ሳያገኙ በደስታ ነው ያሳለፉት። በደስታ እናቴ ትሙት ደስ ብሏቸው የንዴት ፊት እንኳን አላየነባቸው። ምክንያቱም ኢማን ነው። አልጠግባይ ሲያስመልስ ያድራል የሚባለው እኮ እንደዚህ ነው። አየሽ ከአቅማቸው በላይ ሆኖ የሚያስመልሱት ምንም ነገር አልሰጣቸውም። በአቅማቸውን ያገኙት በቃቸዋል። መኪና ስር እገባለሁ በሰው ብር በሰው ጌም ለምን እንትና ስለምን አልተሰጠኝም ብሎ ጌም ከዚህ ልጅ ላይ ነው አሁን ልጅ የሚወለደው። ከሱም ተወልዶ ከዛን አባቴ ይሄ ነው በር መዝጊያ ይባላል። እውነት በር መዝጊያ ምናምን ነገር ይሄ አባዬ ይለዋል አይደል? ስጡኝ ብሎ ስላልተሰጠው በመኪና ስር ራሴን ከታለው የሚል ሰው ይሄ ነው አባዬ ብሎ ወይዬ ብሎ ድምጹን ጎረን አርጎ የሚያናግረው አይደል? ተው ጋይስ፣ አንዳንድ ጊዜ አስተያየት ስንሰጥ ወደኛ የሚያስቀስሩብን ኬዞች ሲኖሩ ላሽን ምለው። እኔ አሁን ነገሮች የሚያስታውስብኝ ነገር ሲሆን እኔ ላሽን አፌን እንደዚህ ክፍት ማረገው እኔን የማይመለከተኝ አጀንዳ ሲሆን ብቻ ነው። እኔን ጥያቄ ውስጥ የማያስገባኝ ነገር ሲሆን በምን አለበሽነት ደረቴን ከፍቼ ነው ቆማው። ይሄ የምን በር መዝጊያ ነው? አፍ እንኳን መዝጊያ የሚሆን እኮ ሰው አይደለም እኮ ከሱ ጋር የሚኖረው ይሄ ህፃን ልጅ። የኔ ልጅ ያክላል እኮ ከጆን ዳንኤል የለቃቀማት እንግሊዘኛ ልጅ ኢን ዘ ቢውልድ ቢግ ሪስፔክት ቢግ ኦልድ ምናምን በጥር ከዛ ደግሞ የማሜን ይላል ከብጎዳ ጀብጎዳ ማሬጎዳ እንደኒጎዳዳ ምናምን በቃ የለም። እዚህ ላይ ምራቁ እንዲተንጠባጥበው ነጭ ነው ጭርት ይመስላል። ወይ እቤታቸው ሽንኩርትና ቲማቲም እንኳን የለም በጮት ይሞሉታል ጋይስ እንዳለ ሽት
ባልና ሚስት አንድ ቦታ ቁጭ ብሎ አብሮ የበርበሬ ቅጣት ይቀባና ለአንድ አበባ ለምናምን ሻወር ይወስዳል። ምን ትናናቃለኩ? ወንድ ልጅ እኮ ጋይስ ምንም ባይኖረው ራሱ የለም ዲልታአት እርሽት እና አንቺ ኡስማን እንደዛ ስትይ እውነት ተሰማ እንትን ሞራሉ ከየት መጣ ነው? ሞራሉ ከቴክስተሮች ነው? ሞራል የሰጡሽ ቴክስተሮች ናቸው ወይስ ራስሽ እንደዚህ ነው ተፈጥሮ? ሞራሽን አቅልጩ መጀመሪያ እሺ። ስለ አንቺ ትዳርና አዳር ነው ምናምን የሚባለው ነገር ሲወራ እኔ አንድ ቀንም ትዝ ብለሽኛል አታውቂ። ሳራዬ ቴንክ ዩ ማይ ሳራ። በምን እንትን ነው ክፍታ ባለጌ የሆነች ግልጌ ግቤ መሰለኝ ሴትዮ። እኛ እንናገራቸው እነረዋንን ስንፈልግ እነ መሲ ይናገሯቸው፣ እነ ሙኒት ይናገሯቸው። ማነሽ አንቺ? እነሱ እንኳን አይናገሯቸው። እንደ ቤተሰብ እንደ እህት ነው የሚያዩአቸው። ማንም ሰው ቂም አይደለም የሚናደድበት የለም። ያው መራቅ ስላለባቸው ምናልባት ተያይዞ እሱ በሚሳሳተው አንዳንድ ነገር እንዳይሆኑ ኔራቁት እንጂ ጠልቷቸው አይደለም። ቅንቅና ምቀኛ ይሄ በጌም የሰበሰብሽው ብር ማያልቅ መስሎሻል? ክፍት አፍ። ይሄ ጥርስሽ ላይ የለበድሽውን ይሄ ብረታ ብረት መጀመሪያ ይጂና ንቀይ። ትንሽ ስትቆዩ 1-2 ወር ስትቆዩ ምትሸጡ ስታጡ ጥርስሽ ላይ ያደረግሽውን ብሬስ ራሱ ሄደሽ ትሸጫለሽ አንቺ። ይሄ ቆራሌው የማይገዛው ነገር የለም። የማንም እከክ ይነሳና በነራዋን ትዳር ላይ አስተያየት ሲሰጥ ይውላል። ስራ የለም ትሉታላችሁ። ልጁ ቤት እያጸዳ ሱቁን ከሷ ጋር ያሻሻጣ አይደል? ሌላ ሰው ብትቀጥረስ ብር ትከፍል የለ እንደ እቺ ልጅ? ለምን ነው ልጁን እንደዛ የምትሉት? እኔ ሱቅ ሲወጣ ሃይ ሱቁም ይጠብቅልኛል፣ ምሸጣለ፣ ሄዶ ቃም ይገዛል፣ ምን የሚላል ሰራተኛ ትከፍል የለ እንዴ? አብሮ ነው እኮ እያደረጉ ያሉት። ቤት እንዴት እንደ ሴት እንደሚያጸዳ እያያችሁ አይደል? ማንንም ያጸዳል። ያ ሰው ባይኖር ከፍለ እንኳን የሚያጸዳል ሰው ታገኛለህ። ለዛውን የቤትህን አመል እንደ ቤት አይዞልህ የሚያጸዳ አይደል? ምድረ ቅራቅንቦች የሰዎች ጉሮሮና እንትን በእናንተ እጅ ያለን የሚመስላችሁ ሪስክ አለላ ወከባ ከእናንተ ጋር ቂጥ አስፍቶ በመቀመጥ አይደለም ዓለምን የምትቆጣጠራት። እግዚአብሔር ላንተ የጻፈውን ከእሳተ ገሞራም ይሰጣል። ሲጀመር ይሄ ማበራሸማሸም ምንም አይጠቅምም ለህይወት፣ በተለይ ለእንደዚህ ለትዳር ለሚባል። አንቺም ሰው ሆነሽ ነው ግር ብለሽ ይሆንሽ ስታስጠላ የበሰበሰች ወያላ መሰለ ሴት ንፍጣ ወያላ እየተቃወምኳችሁ አይደል? እሷ ግን እንደዛ የሆነ ያልጸዳ ወያላ የለም። ኮተታ ህይወትሽ ኮተታ፣ ወሬሽ ኮተታ፣ ልክሽን ማታውቂ ቁጭ ብለሽ ደግሞ ሜትር ልትመትሪ ትፈልጊያለሽ የሰው ህይወት ላይ ሄደሽ። ራዋን ቢያንስ በእድሜም በምንም ማች የሚያረጋት ሰው ሐዘኔታውንም እዛው ነው የምታይበት። ሲንቅሽ አላየንም እንዴ? ይሄው ሚጥርጥሬ ልጅ እንዴት እንደሚንቅሽ አንድ ነገር እንኳን አድርግ ለማለት እኮ ሚውት ታረጋለሽ። ረዋን እኮ ስለምትተማመንበት ተው እንኳን አትለው። እንዲህ ስትለው ይገባዋል፣ ያቆማል። አይተሽ ከሆነ ተፈጥሮ ስለሆነ ነው የሚናገረው ልጁ። እንደገና የራሱ የሆነ ትንሽ እንትን አለው በህይወት ያጋጠመው። ዛሴት በመልክም በምንም እንዴት ማች እንደሚያደርጉ አላየሽ? ደስ የሚሉ ወሎዬዎች ናቸው። ወሎዬ ናቸው፣ የእንትን ልጆች ናቸው። የት ነበር አንድ ጊዜ ጆኖሳይድ ምናምን ተካሄደ የሚባል የነበር ራያ አይደል? ያ ሰቆጣ እንደዛ ናቸው። ያ ሊያን አይተሻታል? ሊያ ላይ የሚወጣውን ገደቦች አይተሻል? አንቺ ከምታረጊ አሁን እየተናገርሽ ካለሽው በላይ ነገር አድርጋ ነው ሊያሾ አድርጋ ነው። የሚዲያ ህግ አለው። እሺ
ማሜ የታሰረው ህግ ስላለ እሺ በጣም ተጠንቀቂ ይሄ ሰው አስገድላ ይሄ ምናምን ብለሽ አለማስረጃ የምታወሪው ነገር በጣም ተጠንቀቂ ሀቢባ እንደማትቆምልሽ ላንቺ ትልቁ መረጃ ማስታወሻ የሚሆንሽ ምን እንደሆነ ታውቂያለሽ ቤሩት ላይ ከ60 ቀን እስር አላዳነችሽ ታስረሽ ነው ወጣሽ አንድ ነገር ልንገርሽ በብዙ መረጃዎች እመጣላችኋለሁ ከፈለጋችሁ መጀመሪያም ይሄ ክስና ምናምን ሳይመጣ ምን ያህል ጸጉር ቤትሽ ከስሮ እንደነበረ ከባልሽ ጋር ችግር ኖሮብሽ ቺት ሲያደርግብሽ እንደነበረ እዳ እንደነበረብሽ ሀገር ቤት ነው አይምሮ ይልክ አይደለም ብለሽ ክስረቱላ ስለደረሰብሽ ዱዓ ይደረግልኝ ብለሽ ትኬት ሊቆረጥብሽ እንደነበረ አሁን ሰበብ ዲፖርት ተደርጓል ተብሎ ያ ሊሰበሰብልሽ የታሰበው ብር እኔኛ ለጤና ሰው ብር አንሰበሰብም የሚል አላማና ህጉን ራሱ ጥሳችሁ በስመ ምናምን እሱን ተውት መጧል ይሄን ሁላ ነገሮችን እናውቃለን እሺ ታክቲካችሁ ሳይገባን ቀርቶ አይደለም ግን ባልገባው ሙድ እሷ እዚህ የጀመረችው ነገር እዛ አስጨርሳለሁና ሚዲያ ላይ ሰዎችን ያላደረጉትን ነገር ይሄ ሰው አስገድለሽ ነው ሰው አሳስረሽ ነው ምናምን ይያላችሁ ስምታጠፉትን ነገር እዛም ኢትዮጵያ ላይ ለምታረጊው ነገር ሚዲያ እንደሚጠይቀሽ ነው ነገርሽ እሺ ሱሱ ያ እኔ አንድ ድል የሰጠውሽ ባለፈው ሄለን አንበሳ ከሰጧት ነፍስ ገዳይን አስገብታ ትረዳለች ያልሽው አንድ ይዤብሻለሁ እሺ እናንተ ህግ አለ የምትሉት እኔም ህግ ላይ ፎከስ ካረኩኝ ህግ እስቲ እንዴት እንደማይሰራልኝ ግን ለራስሽ እንደዚህ አፍላፊና ህይወት ጀምረሽ የለ ኢትዮጵያ ላይ ያ እንትን በይ ተላመጁ ለምን አዲስ ስደት ከኢትዮጵያ ሲገባ ሁሉ ነገር አዲስ ነው ተላመጁ እሺ ቤሩት ላይ የጀመርሽበትን ቫይብ ኢትዮጵያ ላይ በዛ ሊቀጥል ብቲ ትዘጊያለሽ አስቢበት ቀልብ ግዢ ቤሩት ላይ 60 ቀን ታስረሽ የወጣሽው እንደዚህ በቲቪትሽ ነው እሺ ቀድመሽ ልጅሽን ልትልኪ እንደነበረ ሁላኛ እናውቃለን ከስረሽ ምንም እንዳልነበረሽ ሁላ እናውቃለን እንዳለ እንዲ ተደርድረው የቤሩት ሰዎች በፖዚሽን እንዳለ ኢንፎርሜሽን ሰጥተውኛል መገብቶም የማምራው ችግር እንደሌለባቸው ነው ነገርሽ ለጊዜው ኢንተረስት ያደል እሺ ኢትዮጵያ የመሰደቢያ ቦታ አይደለም ሰዎች ሲሰደዱ ወይ ምን ተመልሰው ሲሄዱ ቁጭ ብለው የሚሰደውበት ሊያ ስንት ጊዜ እንደዚህ መከራውን የምታየው ህግ ጣሰሽ ተብላል እሷ ላይ ተደረገው ነገር አንቺ ላይ የማይደረግ ምክንያት የለም እሺ አስቢበት እና ሚጣለው ምጥምጣ የምትባዩ በሰው ትዳር ላይ ሐሳብ ከመስጠትሽ በፊት መጀመሪያ አገባውት የምትዩን ሰውዬ ልጅ ላቅመ ባል አድርሽው እሺ ድምጹ ትንሽ ጎርነን ይበልለት የወንድ ቃው ራሱ ወፈር ይበልለት እንጂ ይባላል እኮ ምን ነው እንትን ሳይወፍር ይባላል እኮ አገር ቤት ይወፍርለት እስቲ እሱ ራሱ እሺ ያ ረዋንና ኡስማን በእድሜ በምንም በጣም ማቹርድ አብረው ማች የሚያረጉ ሰዎች ናቸው አይጎዳዱ ያንድ ቀይ ልጆች ናቸው እሺ ያ እንደገና ደግሞ የሷን ብር ትበላለን ለሚባል እቺ ልጅ በአሁን ታይም ብቻዋን ምንም ሱቁስ ማድረግ አትችልም ሌላ ሰው ከፍላ ስላላሰራች ነው ሱቁን እየሰራ ነው ከል ቤት እያጸዳ ምን ያለ አማሬን ስትል ከንቅልፉ እየተነሳ ስንት ነገር እያደረገ ሰራተኛ በትቀጠር እሷ አጠገቧ ባይኖር እውነት በ2000 ድራም በ3000 ድራም እንኳን የሚመነዘር ነገር ነው እያደረገ ያለው ሁሉም ተነስተው የነሱ ትዳር ላይ የሚመረቀነው ነገር እስከስ በጣም ነው የምትነቃቁት ረዋን ልብ ግዙ ቁጭ ብላችሁ ስትሳደቡ ምናምን ነገር መልስ ለመመለስ እንዳትጂ እሺ ረዋን ዝም ብለሽ ህይወትሽን ኑሪ አንቺን የመሰለ እግዚአብሔር የጻፈልሽን ነገር አታጭ እሺ ኡስማን
እሷ ትዳሬም ይሻለኛል ምን ብላ ካሁን በፊት ያጠፋችው ጥፋት እንዳለ ሆና ስላንተ ቁጭ ብሎ ማውራቱ ጥፋት ቢሆንም እሷ ገብቷት ያንተንም እንትን የጎዳች መስሏት ወደ እንትኗ ተመልሳለች ወደ ቀልቧ አንተም ትንትን ብላል አይደል የልጅ አባት ልትሆን ነው ፎከስ ኦን ዩር ላይፍ ነው ማለት ህይወት ላይ ፎከስ አድርግ እሺ ይሄ አሽሙሩን ፎርኔው ምንም አያረግልህ እሺ ተጫወት ካንተ ከሚመስሉ ልጆች ጋር እሺ በል ያ እሷ ደግሞ ይሄን ያህል ላንተ ስትል ለብቻዋ ካንተ ጋር ስትሆን አንተም ደግሞ ግር ብለህ ማንነትን አሳየ ግር ብለህ በስታ አሳያት እሺ ያ እንደዚህ አድርጌ የሷ ነገር ነው ምናምን እንዳትል ፎከስ ህይወት ነው እንደዛ ትኩረት አድርግበት የሆነ ነገር ስለተናገሩ ከጎን የነበሩ ሰዎች ምታከብራቸውን ሰዎች ዝም ብለህ ዛሬ በተናገሩት ነገር ብዙ ነገር አትናገር እነ መሲ እነ ሳራ እነ ሙኒት ምናምን እኔ እንዳየዋቸው የሆነ እንደገና እንዳልበሰለ ህፃን ልጅ ምናምን ነው የሚያዩ እንጂ የሚቀየሙ ሰዎች አይደሉም እሺ ያ ፎከስ አድርግ ለእንደዚህ አይነት በጭበጭ ድምፁ እንኳን ያልጎረነነ ሰው እንኳን ወጥቶ የሚናገረው እናንተ በመታሳዩት እዚህ ሚዲያ ላይ ህይወታችሁ ሰዎች በማስገባታችሁ ፎከስ አድርግ ይሄ ገና እቃው እንኳን ያላበጠ ሰውዬ ቁጭ አርጋ ጠገቧ ስለሱ ትዳር ላይ ታወራለች እባጭ ምድረ ቡጉንጃ ሙላ ተጣላው እንደ ጋይስ ይሄ ደግሞ አሁን በትኛው አንቀጽ ነው የሚያስጠይቀኝ ጋይስ እኔ አናዶኝ ነው እኮ ጋይስ አሁን የትኛው አንቀጽ ላይ ነው እስቲ ወንጀል ውስጥ አንቀጽ ያውቀን እንሂድ እንጂ በነገራችን ላይ ጋይስ እንዴ ሲሪየስ ነው ግን አሁን የትኛው አንቀጽ ላይ ነው አሁን ቡጉንጅ ምንድነው የትኛው አንቀጽ ላይ ነው የሚያስጠይቀኝ አሁን እኮ የጠበቃ እንደነሱን አያውቃቸው ምን አይነት መሰሪ ነገር ልጆቹ ላይ ያደረጉ እንደሆነ ለምን ካልተፋታችሁ ብሎ እርጉዝ ይሄው ዛሬ ወይ ልትወልድ ሄዳለች መሰለኝ ወይ በዚህ 3 ቀን ትወልዳለች ካልተፋታሽ ብሎ መከራዋን ያሳዩታል ጠበቃ ይሄ ነገር ከግንዛቤ ውስጥ እንዲገባልኝ ይፈልጋል የሆነ በቃ አሁን ምንም አያረግም የጠበቃ ስራ ተውን ሂዱ ውጡ በቃ ውጡ ከዚህ ነገር ውጡ ሂዱልን ጋይስ በቃ አንፈልግም እኛ እንዴ በቃ ሂዱልን እንዴ ተውን ጋይስ እንዴ አረ ሃይ እስቲ ካሁኑ ጥፋታችን ነው ይሄ ነገር ስንተኛው አንቀጽ ላይ ነው ችግሩ እስቲ ጻፉ እስቲ አንቀጽን በአንቀጽ ካንሰል የሚደረግ ነገር ፎከስ እናርጋ ደግሞ ጥፋታችን ያውቀ የትኛው አንቀጽ ላይ ነው የሚያስጠይቀው 35 ምን ይላል 39ማ መገነጣጠል ነው የኢትዮጵያ ነው እንደምትጠቅዱት ጋይስ የኢትዮጵያ ነው ይሄማ ተገነጣጠሉ ነው ይሄማ ይደግፋል ካልተስማማ ተገንጠለው ተመንጠር ይላል ይሄማ ይደግፋል ይሄማ አሁን ያርሳኑን ሐሳብ ይደግፋል ሌላ 22 ምን ይላል ረሳሳው አሁን እኮ አንቀጽ እያሰበው ረጀበራል ለዚህ ወግ ማድረግ ያበቃ ጋይስ ይሄን ኃላፊነት እናንተም ነው ያለባችሁ የእውነት ቶሎ እንተ እቺን አይርቴቴ 0.9 እንደዛ ያ ግን አልታዘባችሁም ጋይስ መታዘብ ሳይሆን ምን አይነት ጭባናት አላላችሁም ጋይስ እቺ ልጅ ቁጭ ብላ ነረዋል ላይ እንተ ስትል ሃይ መጀመሪያ ይሄ አገባውት የምትይው ልጅ ፀሐይ ላይ ጧጧት ቅቤ እየቀባሽ የጉሮሮውን ጧጧት ቅቤ አሉ ጣሱጭው አበጣም እንዲል የሆነ እሽት አድርጊው ጧጧት የጧት ፀሐይ ላይ እሺ አሁን ኢትዮጵያ አይደል ያላችሁት እሺ ያ ንገሩኝ ባይ ላቅሞ ወሬ እንኳን ስለማትበቁ ነው ያላወራውባችሁ በእናንተ ላይ ምን ይወራል እከካ ሊባሉን ረዋን እንደ ኡስማን ቢያንስ እንደናንተ ሰው የሚጎዱ ልጆች አይደሉ መሰሪ አይደሉም ልጆቹ እናት ይተሙት ኡስማንም ዝም ብሎ ነው የሚያወሩ ይሄ ቁጭ ብሎ ለአንተ የሚያቀድ ልጅ አይደል መሰሪዎች እኔ አናግራታለሁ ገንዬ የእውነት አድርጋቸው እሺ ገኒ ቆይ አናቶቲ እኔ ነግራታለሁ ለገኒ የእውነት
እሺ ምን እንዳለቻትም አላውቅም እኔ ይቅርታ ምናምን ያለቻት ለሰው ተደርቤ ነው ያለችው ምን እንዳለቻትም አላውቅም እሺ አንበሳ ፈልገሽ ነው አልያልሽው ፈልጋ ሳይሆን የእውነት ገኒ ፈልጋ እንድትሰጣት ነው ያረጋል ቆይ ቫኬሽን ላይ ናት ገኒ ትመለስ ረቻቸው ሰዎች ብሯን መልሱልኝ እንዳትላቸው ሻወር እየወሰደች አንድ ላይ ሩም ቤት የሆኑት ቀርጸዋት እንለቅብሻለን ብለው እንደዛ ሲያስፈራሯት ነበር ሴጋ ስትመታ የተያቀረጸባት መሰለሽ እንዴ ባላገር አይደል አራድዬም የአዲስ አበባ ልጆችም አይደላችሁ አይደል ጀዝባ ጅላንፎች ናችሁ እከካ ልጅቷ ሻወር እየወሰደች ብቻ ነው የቀረጿት አይደል አብሯት የሚኖሩ ሩሜት 50 ምናምን ሺህ ድርሃም ያበደረቻቸው እንዳትቀበል እንደዛም ሆኖ ግን አስቀበሉ አይደል አያችሁ ገና ለገና ከሱሱ ጋር አብረው ነው መኪና ላይ ሆነ ያሉት እሺ ሃይ ገና ለገና መታ እንዲደርሶብኛል ብላ ስትናገር ፈልገሽ አንቺው ነገር አድርገሽ አይደለም ለምን ነው ብርንት የሚሉት ተፈለጉ ይልቀቁ ተብሎ አይደል እንዴ ብራቸው እንዲመለስ የተደረገው እና በዛ ምክንያት ለዛ መታሰቢያነት ለዛ ክብር ለዚህ ላደረገችው ነገር ባሏን መስዋዕት መክፈል አለባት እሱ ይሰዋላት ትሰዋላት ለሀቢባ ለሷ ምሷ ነው ኡስማን ካልተሰዋ ሀቢባት በሰላም ትገላገልም እንዲያስደርጋልሻለች ከዛስ ምን በምትኩ ምን ይሁን እንትናን እንደዚህ በይውና እንደዛ ምናምን ይላል እንደዚህ ማድረጓ ብቻ ራሱ በሴትነቷ እንደዚህ ወንጀል መሆኑን እዛ ደባብሰው ቁጭ ብለው እንደገና የምትወቀሰው እቺ ልጅ ናት ለሴት ልካ ነው እንደሷ ቪዲዮ ሩሜቷን የቀረጸቻት ስለ ሴትነት ታወራላችሁ ስለ ሴት አታክ አይደል ከዚህ የበለጠ አታካለ እንደዚህ አይነት ነገር ማትደግፊ ቢሆን ኖሮ ሀቢባ ራሱ በእንደዚህ አይነት ነገር ለምን ትናገራውታላችሁ ትያለሽ ግን ገና ለገና አንቺ እንዳልሽ ኡስማንን ስላልፈታች አሁን አብረው እንደዚህ ሲሆኑ ያንቺን ቃል ስላልሰማች ብቻ እንደዚህ ሲሰድቡ ሄዱበት ያለሽ ለነሱ እሱ አይደል ይሄ ነው ለሴት ልጅ ምትቆም ያ ችግር የለውም የጊዜ ጉዳይ ጊዜ መስታወት ሁሉን ያሳያል አቅርበው እሺ እጣቢያ አታክል የሆነ ልብስ መስቂያ ምታስጠላ አሻንጉሊት ነው የምትመስለው የሆነ የኒውዮርክ አይጤ መሰለ ሴት አፋር ህይወትን መረዳት ይሄ ነው የሚያሳይ ለራሱ ወጥቶ እንኳን 1 ኪሎ ሱካር እንኳን የማይገዛ ሰው ያጠገብሽ አስቀምጠሽ ድምጹ እንኳን ይጎርነንልሽ እስቲ ልጅ እሺ የሆነ ድሮ ሀገር ቤት እናቶች አይታችኋል ወንድ ልጆቻቸው መልስ ሲመልሱ አበጣ አደካ አይደል እቃም አበጠ ድምጽም ጎረነነ አሁንማ አላናምታኝ ይላሉ አይታችኋል ሀገር ቤት ያሉ እናቶች አበጣ እስቲ ያሳብጩ መጀመሪያ እስቲ ለአቅመ ማበጥ እንኳን ይድረስ የኔ ባልና የእንትና ባል ምናምን ለማለት